ወልቃይት ላይ በጄኔራል ብርሃኑ በቀለ የሚመራ ሰሜን ምዕራብ ዋና እዝ አዛዥ ናቸው ጄኔራል ብርሃኑ በቀለ እና አካባቢው ላይ ካለው አስተዳደር ኮሎኔል ደመቀ ዘውዱን እንደዚሁም የአካባቢውን አስተዳደርና አሸተ ደምለውን ጨምሮ አማራ ክልል ላይ እንደዚሁ በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጄኔራል አማረ በአታ እና አሸተ ደምለው ኮሎኔል ደመቀ ዘውዱን ጨምሮ የተሳተፉበት ውይይት ነው፣ ምክክር ነው የተደረገው እና ዋነኛው ለውይይቱ መነሻ የሆነው በዛ በኩል ቲፒኤልኤፍ ወታደራዊ ጥቃት ሊከፍት ይችላል የሚለው ነገር ስላለ ነው እና ከባዳና ከባንዳ ጋር እንደዛ አይነት ጽሑፍ አቅርበዋል። ጄኔራል በቀለ ማነው የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ ይባላሉ። የባዳ እና የባንዳ የሚል መነሻ ጽሑፍ አቅርበዋል። እሱን መነሻ ተደርጎ ነው እንግዲህ ውይይት የተደረገው። በመጨረሻ ላይ የደረሱበት ድምዳሜ ቀጠናው የተለየ ቀጠና ስለሆነ ልዩ ትኩረት ተሰጥቶት ስራ ሊሰራ ይገባል የሚል ነገር አንስተዋል ጄኔራል ብርሃኑ በቀለ። አካባቢውም ላይ ያሉ አስተዳደሮችም ለግዳጅ የተዘጋጀ የፖሊስ የሚሊሻ ጥምር ኃይል በበቂ ሁኔታ አለ የሚል ነገር አቅርበዋል። አንዱ መነጋገሪያ የነበረው ጉዳይ ይሄ ነው። ከወልቃይት ጋር የተያያዘው የተወሰኑ የሚነግሩን ነገሮች አሉ። በጣም ሲሪየስ የሆኑ ጉዳዮች ባይሆኑም የሚነግረን ነገር አለ። ግን ይሄንን ጉዳይ ሲሪየስ በሆነ አይነት መልኩ ግን ማየት ስለሚያስፈልግ በሌላም አይነት መልኩ እናየዋለን። ግን በተወሰነ ደረጃ ይሄ ጉዳይ የሚያሳያቸው አንዳንድ ነገሮች ስላሉ እሱን እንይ። አንደኛ ነገር በፌዴራል መንግስት በኩል ወይም በብልጽግና በኩል ለአካባቢው የተሰጠውን ትኩረት ያሳያል። ቀላል ጉዳይ አይደለም። የመከላከያ ከፍተኛ የሆኑ አመራሮች እዛ አካባቢ ላይ ሄደው ከአካባቢው የጸጥታ ኃላፊዎች ጋር ከአካባቢው አስተዳደሮች ጋር ወታደራዊ ምክክር ማድረግ ማለት ለአካባቢው የተሰጠውን ትልቅ ትኩረት ያሳያል። ይሄ ጉዳይ ራያ ላይ የለም። ይሄ ጉዳይ በወሎና በሰቆጣ በኩል አበርገሌ ምናምን የሚባል አካባቢ ላይ የለም። አሁን እዛ በጣም ትልቅ ችግር አለ። አንድ ሁለት ወረዳዎች ምናምን እዛ አካባቢ በሚንቀሳቀስ የአገው ነፃ አውጪ ግንባር ነው የሚባለው በሱና በቲፒኤልኤፍ ታጣቂዎች በጋራ የተያዘ አካባቢ አለ። ሰው ይሄው ከሚያዚያ ወር ጀምሮ እርዳታ ምንም እየደረሳቸው አይደለም። አምቡላንስ እየገባ አይደለም። በጣም ስቃይ ውስጥ ስለመሆናቸው እየተናገሩ ነው ያሉት። እዛው አካባቢ ላይ ያሉ ታጣቂዎች ይህንን ኃላፊነት አልወሰዱም። የፌዴራል መንግስትም ቢሆን እዛ ያለውን ሰብአዊ ቀውስ ለማረጋጋት እንግዲህ ኃላፊነት አልወሰደም። ራያም ላይ እንደዚሁ ነው፣ በዛም በኩል እንደዚሁ ነው፣ በሰቆጣም በኩል ማለት ነው። የለም እንዳልኳችሁ ትኩረት የለም። ሰው በዚህ በኩል ብትመጡ ምንም ችግር የለውም የሚል አይነት አመለካከት ያለ ይመስላል በብልጽግና በኩል። ይሄ ባለበት አይነት ሁኔታ ግን ወልቃይት ላይ ግን በጣም የተለየ ትኩረት ሰጥተው ከፍተኛ አመራሮቹ ራሱ ገና ለዚሁ ምንም አይነት ችግር ሳይፈጠር ማለት ነው ሊፈጠር ይችላል በሚል ስጋት ብቻ እንግዲህ ያንን አድርገዋል። ያው ቲፒኤልኤፍ በዛ በኩል ጥቃት ይጀምራል የሚል ግምት ስላላቸው ሊሆን ይችላል። ከፍተኛ የሆነ ወታደራዊ ክምችት አለ። በሱዳንም በኩል በትግራይም በኩል አለ። ያ አካባቢ ደግሞ አሁን ተጣምረውብኛል የሚላቸውን ሶስቱንም ኃይሎች የሚያገናኝ አካባቢ ነው። ሱዳንን፣ ሻቢያን እንደዚሁም ቲፒኤልኤፍን ትኩረት ለመስጠት የሚያስገድዱ ወታደራዊ ጉዳዮች አሉ። ከዛ አኳያ ሊሆን ይችላል እንግዲህ ትኩረት የተሰጡት። ብቻ ግን ጄኔራሎቹ እዛ ሄደው ከአካባቢው አስተዳደር እና የጸጥታ ኃላፊዎች ጋር ቁጭ ብሎ መነጋገራቸው ይህንን የሚያሳይ ነው። አንድ ሁለተኛ እዛ አካባቢ ላይ ያለው ማህበረሰብ ስጋት ውስጥ ነው። ጦርነት ሊጀመር ይችላል የሚል ስጋት አለው። ምክንያቱም ቲፒኤልኤፍ ሁልጊዜም ያንን አካባቢ ሳያነሳ ውሎ አድሮ አያውቅም። ወታደሮችንም የማስጠጋት እንቅስቃሴ አለ። በሱዳንም በኩል በዚህ በትግራይም በኩል አለ። በተለይ በሱዳን በኩል ያለውን አርሚ ሰባ ይባላል አርሚ ሰባን የማጠናከር እንቅስቃሴዎች ሲወሰዱ ነው የከረሙት፣ በመሳሪያም በሰው ኃይልም ማለት ነው። ያ ብቻ ግን አይደለም።
ያ ብቻ አይደለም። አንዳንድ ሰዎች ደግሞ ምን ይላሉ? ይሄ ጽምዶ የሚባለው ያው በዋናነት ሻዕቢያና ቲፒኤልኤፍ የፈጠሩት ነው፣ ግን እነ ፋኖንም ኦላንም ጭምር ያካትታልና እነሱንም የመጠቀም ሀሳብ አለ። ነገር ግን ምን ሆነ ይሄ ጽምዶ የሚባለው ነገር በደንብ ፋክሽን እንዳያደርግ በፋኖ ውስጥ የሆነ አንድ አንጃ አንድ የፋኖ አደረጃጀት ይሄን ነገር በጣም አልፈልግም እያለ ነው። በተለይ የጎንደሩ ማለት ነው። ጎንደር ላይ ብዙ መተማመን ስለሌላቸው በሱዳን በኩል አድርገው ወደ በቤንሻንጉል በኩል የመምጣት ፍላጎት አለ ይባላል። በዛ በኩል ኦላን ያገኛሉ፣ በዛ በኩል ከኛ ጋር ለመስራት ፍላጎት አላቸው ብሎ የሚያስቧቸውን የጎጃም ኃይሎችን ያገኛሉ። በዛ በኩል ሲመጡ የህዳሴው ግድብም እንደዚሁ ቅርብ ስለሆነ በጣም ከፍተኛ ትኩረት የዓለም አቀፉን ትኩረት በደንብ ያገኛል። ምናልባትም ደግሞ ከህዳሴ ግድብ ጋር ፍላጎት ያለውም አካል በደንብ ሊያግዝና ሊረዳ ይችላል የሚል አይነት ስሌት ውስጥ የገቡም ይመስለኛል። እንደዛም አይነት ነገሮች አሉ ሲነሱ ሰማለሁ። ዝም ብሎ ጉዳይ አይደለም ይሄ ትንታኔ። በተለይ አርሚ 7 በጣም እያጠናከሩ ነው። የሱዳን መንግስት ከኢትዮጵያ ጋር የሚጋራውን ድንበር በሙሉ የመቆጣጠር ፍላጎት አለው። አሁን ቅርብ ጊዜ ራሱ አንዱ ወሳኝ የሆነ ምሽግ በኢትዮጵያና በሱዳን ድንበር አካባቢ ለዛ አቅራቢያ ላይ ያለ ተቆጣጥረዋል። ለዚህ አካባቢ ይሄ ብሉ ናይል የሚባለውን አካባቢ የሱዳን መንግስትም የመቆጣጠር በጣም ፍላጎት አለው እና እዛ ላይ በጣም ብዙ ወታደራዊ ኃይሉን እየተጠቀመና እያዋለ ነው ያለው። ቲፒኤልኤፍም እንደዛው የማድረግ ፍላጎት ያለ ይመስላል። እዛ ታኮ ሊመጣ በሱዳን በኩል ታኮ በህዳሴው ግድብ በኩል የመምጣት ፍላጎት ያለው ይመስላል። እንግዲህ እንዳልኳችሁ መጠቀም የሚፈልጋቸው አካላቶች ጋር በቀላሉ መገናኘት ይችላል በዛ በኩል። ካልሆነ ይሄ ጎንደር ላይ ተቆርጧል፣ ጽምዶ የሚባለው ጎንደር ላይ እየተቆረጠ ነው ያለው። ከዛ አኳያ ይመስለኛል እንግዲህ ወልቃይት ላይ በብልጽግና በኩል ትልቅ ትኩረት የተሰጠው። በዚህ በወሎ በምናምን መስመር የትም አይደርሱም የሚል ግምት ያለ ይመስለኛል። ከመጡም ወደ ታች እስኪመጡ ድረስ ወደ ሸዋ እስኪመጡ ድረስ በጣም ከአካባቢያቸው እየራቁ ስለሚመጡ ልክ ከዚህ ቀደሙ እንደነበረው ሜዳ ላይ ያስቀራቸዋለሁኝ የሚል ግምትም መተማመንም ያለ ይመስላል። ቲፒኤልኤፍ ያለውን ውስን አቅም አይ ቲንክ በዛም በኩል ያውለዋል የሚል ግምት የለም። ኤኒዌይስ ስሌታቸው ምን እንደሆነ አላቅም፣ ግን እዛ አካባቢ ላይ በጣም ትኩረት እየተሰጠ ነው። እሱን ያሳያል። ለአካባቢው ማህበረሰብ መተማመንን ለመፍጠርም እሱንም ራሱ ምክንያት ያደረገ ሊሆን ይችላል። ስጋት አለ፣ የአካባቢው ማህበረሰብ ስጋት አለው። ቢሰጋም ትክክል ነው። ቲፒኤልኤፍ እዛ አካባቢ ላይ ያለውን ማህበረሰብ ወራሪ አድርጎ ነው የሚያየው እና የማጽዳት ፍላጎት ነው ያለው። የማጽዳት ያ አካባቢ በሆነ አጋጣሚ እጁ ላይ ቢገባ ምንም አትጠራጠሩ፣ እዛ አካባቢ ላይ አማራ ነው ተብሎ የሚጠረጠር አካል በሙሉ ይጸዳል። አሁን ራሱ እየፈጠረ ያለው ትርክት ያን ለማድረግ የሚያስችለው አይነት ትርክት ነው። ወራሪ ነው። ወራሪ የሚለው የተወሰኑ የአስተዳደር አካላቶችን እንዳይመስላችሁ አጠቃላይ እዛ አለ የሚባለውን አማራ ወራሪ ብሎ ነው የሚያስበው። ራያ ላይ የሆነው ያንኑ ተመሳሳዩን ወልቃይት ላይ ማድረግ ፍላጎት አለው። ያ ፍላጎት ደግሞ ያለው ስለመሆኑ እየፈጠረ ያለው ትርክት በራሱ አመላካች ነው። ለማህበረሰቡም በተወሰነ ደረጃ መተማመን ለመስጠት ያለመ ሊሆን ይችላል። ለራሱም ለቲፒኤልኤፍ መልእክት ለማስተላለፍ ሊሆን ይችላል። አታገኙትም፣ በዚህ በኩል እንዲሁ በቀላሉ የሚወጣ የሆነ ኃይል የለም እና በምታስቡት አይነት መንገድ አታገኙትም የሚል መልእክት ለማስተላለፍም ታስቦ ሊሆን ይችላል። ግን ያንንም አይነት መልእክት ያስተላልፋል። እነሱ እሱን ፈለጉም አልፈለጉም ግን ያንን መልእክት የሚያስተላልፍ ነው። ከአካባቢው አስተዳደር ጋር ወይም ለአካባቢው አስተዳደር በብልጽግና በኩል ያለንም ድጋፍ ማሳያ ተደርጎ ሊወሰድ ይችላል። በተለየ ሁኔታ ወልቃይት ላይ በተለይ በዚህን ወቅት
ወታደራዊ ምክክር አካባቢው ላይ ካሉ የጸጥታ አካላት እሱን ከሚመሩ አካላትና ከአስተዳደሩ ጋር መደረጉ እነዚህን ጉዳዮች የሚያመላክት ናቸው። በተወሰነ ደረጃ በብልጽግና በኩል ያለን ወታደራዊ ስሌት እሱን የሚያመላክት ነው። ወታደራዊ ስሌት እና ወታደራዊ ዝግጁነቱን በደንብ የሚያሳይ ነው። በነገራችን ላይ በቤንሻንጉልም በኩል በምናምን የመከላከያ ኃይል እየተሰማራ ነው ያለው እንደሰማሁት ከሆነ። ቅድም የነገርኳችሁ ነገር ትክክል የመሆን እድሉ በጣም ሰፊ ነው። ቲፒኤልኤፍ በሱዳን በኩል አድርጎ ከሱዳን መንግስት ጋር አድርጎ የኢትዮጵያን ድንበር ታኮ በቤንሻንጉል በኩል የመምጣት በጋምቤላ ምናልባት ሊሆን ይችላል መሰለኝ፣ አካባቢውን በደንብ የምታውቁ ሰዎች ሊገባችሁ ይችላል። እንደዛ አድርገው የመምጣት ፍላጎት አለ የሚባል ነገር አለ። ያንንም ስለተረዱ ይመስለኛል ያንን ድንበር አካባቢ በጣም ከፍተኛ ወታደራዊ ዝግጅት በብልጽግናም በኩል እየተደረገ ነው ያለው። ምን እያልኳችሁ ነው? ወታደራዊ ስሌቱን ያሳያል። ወልቃይት አካባቢ ላይ ወታደራዊ ምክክር መደረጉ አይ ቲንክ በቅርብ ጊዜ ውስጥ ይሆናል ብለው የሚያስቡት ወታደራዊ ግጭት እንዳለ እሱን ያመላክታል እና ስሌትም እንዳለ ጭምር ዝግጁነትም እንዳለ ጭምር ያመላክታል። አንድ ይሄንን ያዙልን። ሁለተኛው ጉዳይ የምናነሳው ጠላትን ለብቻው አስቀርተነዋል ይላሉ ጄኔራል ዮሐንስ ጆን መዲድ ነው የሚባሉት። ጆን መዲድ እንደዚሁ ለሰራዊቱ ነው ይሄንን የተናገሩት። የቀጠናውን የኃይል አሰላለፍ ቀይረነዋል። በቃ እኛን ለማጥፋት ተሰልፎ የነበረውን አካል ከውጪ ከሀገር ውስጥም ተሰልፎ የነበረውን አካል በትግላችን በተነው። አሁን ብልጽግናን ለብቻው አስቀርተን አዲስ የፖለቲካ አሰላለፍ በቀጠና ውስጥ ፈጥረናል አሉ። ይህን ያደረገው ቲዲኤፍ ባደረገው ትግል ነው፣ የትግራይ ህዝብ ባደረገው ትግል ነው የሚል ትንሽ ሸነጥ የሚያደርግ ሞራል የሚሰጥ አይነት ንግግር እያደረጉ ነው ያሉት። በይዘት ደረጃ ልነጋገርበት እንችል ነበረ። እሳቸው ወይም ጄኔራሉ እንዳለው የኃይል አሰላለፉ በእነሱ ትግል ነው የመጣው ወይስ እንዴት ነበር ምናምን እሱን ማውራት ይቻላል። ግን አይ ቲንክ ዛሬ ብዙም እዛ ላይ ማውራት ምክንያቱም አንደኛ ይሄ ንግግር ዋነኛ ዓላማው የሰራዊቱን ሞራል መገንባት ዋነኛ ዓላማው እሱ ነው። ስለዚህ በይዘት ደረጃ የሰራዊቱን ሞራል ሊገነባ የተደረገ ንግግር መተንተን ብዙም አስፈላጊ መስሎ አልታየኝም። ለኔ ዓላማው ሌላ ስለሆነ የሰራዊቱን ሞራል ለመገንባት አስፈላጊ ነው የተባለ ነገር በሙሉ ይባላል። ትክክል ይሁንም ስህተት ይሁንም ባለቤቱ ተናጋሪው እያወቀም ቢሆን ይናገረዋል። ምክንያቱም ዋነኛው ዓላማ የሰራዊቱን ሞራል መገንባት፣ የሌላኛውን ሞራል መስበር እንዲህ ነገር ስለሆነ ማለት ነው። ከዛ አኳያ ነው ያየሁት የጆን መዲድን ንግግር። ከዛ አኳያ ነው ያየሁት። በቃ ፉከራ ነው፣ ዛቻ ነው። በቃ ይሄ ለወታደሩን ወደ ግጭት ስታሰማሩት የሚደረግ አይነት ዝግጅት ማለት ነው። ከዛ አኳያ ነው መታየትም ያለበት እንደዛ ነው እንጂ እንደ ያሰላለፍ እኮ በራሱ ተጠራጣሪ ስለሆነ የማይተማመን ስለነበረ በጦርነቱ ሂደት ውስጥ ነው የተበታተነው። አሁን ያንኑ ደግሞ ራሱ ቲፒኤልኤፍ ልድገመው ብሎ እየደገመው ነው ያለው። ያን ውጤት ያላመጣን አሰላለፍ ራሳቸው ደግሞ አሁን በእኛ ውጤት እናመጣበታለን ማለታቸው ራሱ እኮ ሞኝነት ነው። እንዲህ ማለት እኮ ይቻላል። ግን ብዙ እሳቸውም አይቲንክ አምነውበት አይመስለኝም ያሉት። ሞራል ለመገንባት ባሉት ጉዳይ ላይ ይዘቱን መነሻ አድርጎ ብዙም ትንታኔ መስጠት ቁንጭ ማልፋት ነው ብዬ ነው። ብዙም የሚጠቅም አይደለም። ጄኔራል ጻድቃን ደግሞ በዚህ በኩል ይመጡና ጽምዶ የሚባለው አካል የትም አይደርስም ይላሉ። የትም አይደርሱም። በተለይ ደግሞ ቲፒኤልኤፍ ነው። ቲፒኤልኤፍ የትም የሚደርስ አይደለም፣ ጽምዶም አያሸንፍም ብለው ያምናሉ። ቲፒኤልኤፍ የትም አይደርስም። በቃ ለጦርነት 3 ነገሮች ያስፈልጋሉ ይላሉ። አንደኛው ሰራዊት ያስፈልጋል። ቲፒኤልኤፍ ጋር የመዋጋት ሞራል ያለው ሰራዊት የለም፣ ተበትኗል።
ተከፋፍሏል። ሁለተኛው ኢኮኖሚ ያስፈልጋል። ኢኮኖሚ ደግሞ የለንም ራሳቸው ሲሉ ምን ሰማለን ይላሉ። ሶስተኛው የህዝብ ድጋፍ ያስፈልጋል። የህዝብ ድጋፍም የለም። ያው ህዝቡ 290 ሺህ እንኳን ነው በአውሮፕላን ተሰዶ ነው ያለው ይላሉ። የመዋጋት አቅም የለም ነው ጄኔራል ጻድቃን ደግሞ። እንደገናም ደግሞ ጄኔራል አሁን እንኳን አምባሳደር ናቸው ባጫ ደበሌ ደግሞ ይወጡና በቲፒኤልኤፍ በኩል ሰራዊቱ ደክሞታል፣ የመዋጋት ሞራል የለውም ይላሉ። እሳቸው ደግሞ ከፍ አድርገው ከሲኦል አምልጥ የወጡ ምናምን ሁሉ የሚል ነገር አለ። እንግዲህ የእያንዳንዳቸውን በይዘት ደረጃ አላየውም። ምንድነው ማየት የፈለግነው? ማየት የፈለግነው የሚከተለው ነው። ጄኔራሎች ሰሞኑን አደባባይ ላይ ወጥተው በዛም በዚህም ምን እያሉ ነው? ከራዎችን ዛቻዎችን እያሰሙ ነው ያሉት። ለእኛ ዋናው ጉዳይ እሱ ነው። ለእኛ ዋናው ጉዳይ ይሄንን ነው። እኛ መነጋገር የምንፈልገው ጄኔራሎች ወጥተው ሲናገሩ፣ የሰራዊቱ አመራሮች በአደባባይ ላይ እየወጡ መናገር ሲጀምሩ አዲስ ሁኔታ ሊፈጠር በጣም እየተቃረበ ስለመሆኑ አመላካች ነው። አዲስ ሁኔታ ውስጥ ሊገባ ስለመሆኑ ማሳያ ነው። ዋናው ጉዳይ እሱ ነው። የነዚህ ጄኔራሎች በዛም በኩል ጆን መዲድ ብቻ አይደለም፣ ሌሎችም እንደው ስማቸውን የረሳሁት ጄኔራሎችም ወጥተው እንደዚሁ ፉከራ እያሰሙ የሰራዊታቸውን ሞራል ሊገነባ ምናምን የሚችል አይነት ንግግሮችን እያደረጉ ያሉት። በዚህኛውም ሳይድ ተመሳሳይ ወዴት እየሄድን ነው? ነገሮች ወዴት እያመሩ ነው? ምን እንጠብቅ ከዚህ የሚለውን ነገር በደንብ እንድንነጋገር የሚፈቅድልን ያ ነው እና የጄኔራሎቹን ንግግር መሰረት አድርገን ፖለቲካዊ ትንታኔ አንሰጥበትም ያልኩትኝ ከዛ አኳያ ነው። ወታደራዊ ስሌቶችን የሚያሳዩ አንዳንድ በከፍተኛ ደረጃ ያሉ ወታደራዊ ኃይል አመራሮች እንቅስቃሴ ሲያደርጉ እየታየ ነው። ንግግር ሲያደርጉ እየታየ ነው። አይችሉንም፣ ተዳክመዋል ምናምን የሚሉ ንግግሮች እየታዩ ነው። በትነናቸዋል፣ ብቻቸውን አስቀርተናል የሚባል እንደዚህ አይነት ነገሮችም እየታዩ ነው። የሰራዊቱ አመራር በትግራይ በኩል የታጣቂው አመራር እንደገና በዚህ በኩል ደግሞ የመከላከያ ከፍተኛ አመራሮች እንዲህ አይነት ንግግር እያደረጉ ነው ያሉት። ይሄ አዲስ ሁኔታ እየመጣ ስለመሆኑ አመላካች ነው። ለምሳሌ ልንገራችሁ፣ ፖለቲከኞች ሲዝቱ፣ ፖለቲከኞች ሲነጋገሩ፣ ፖለቲከኞች ምን ሲሉ ብትሰሙ በጣም ውጥረት አለ። ነገር ግን ያ ውጥረት ወደ ወታደራዊ ግጭት ያመራል የሚል ድምዳሜ ላይ አያደርስም። ለምን? ፖለቲከኞቹ በዋናነት ፍላጎታቸው እዛኛው አካል ላይ ፖለቲካዊ ጫና እንዲኖር ማድረግ ነው። ፖለቲካዊ ጫና ተደርጎ የዚህኛውን አካል ጉዳይ እንዲቀበል ነው። ዞሮ ፖለቲከኞች ሲናገሩ መጨረሻው በቃ ሄዶ ጠረጴዛውን እያሰቡ ነው። ፖለቲከኞች ሲያወሩ ጠረጴዛውን ታሳቢ ያለ ሲፎክር አንድ ፖለቲከኛ ጠረጴዛውን አስቦ ነው እዛ ላይ የሚኖረውን ብልጫ እና እዛ ላይ ያዛ አካል ሊኖረው የሚችለውን ብልጫ ማሳጣት፣ የራሱን ከፍ ማድረግ፣ እሱን እያሰበ ነው። ጠረጴዛው ነው አእምሯቸው ውስጥ ያለው። የሰራዊቱ አመራር ግን ሲናገር የጦር ሜዳው ነው ጭንቅላት ውስጥ ያለው። ጦር ሜዳውን እያሰበ ነው የሚናገረው እና በጣም ልዩነት አለው። አሁን ለእኔ የሚታየኝ ነገር በወታደሩ አመራሮች መካከል እየተነሳ ያለው እነሱ አደባባይ ላይ በጣም እየቀረቡ እየተነጋገሩ ወይም ቀርበው ማውራት መጀመራቸው የሚያመላክተው በፖለቲከኞቹ በኩል በቃ ሰራዊቱ ምን ተሰጥቶታል? ግሪን ላይት ተሰጥቶታል ማለት ነው። ስለዚህ መልእክቱ ምን ማለት ነው? ለጦርነት ተዘጋጁ ማለት ነው። ጄኔራሎቹ አደባባይ ላይ ሲበዙ፣ በዛኛውም በኩል የታጣቂው አመራሮች አደባባይ ላይ ሲበዙ መልእክቱ ምንድን ነው? ለጦርነት ተዘጋጁ የሚል ነው። በቃ ጠረጴዛው ላይ ያለው ጉዳይ ብዙ ተስፋ ሰጪ አይደለም ነው።
ደግሞ የመሆን እድልም የለውም። አንድ የመጨረሻ ሙከራ ግን የሚሞከር ይመስለኛል። ጠረጴዛው ላይ ሊቀመጡ የሚችሉት ሁለቱ አካላቶች እነ ዶክተር ደብረጽዮን የወሰዱት እርምጃ አለ፣ የፖለቲካ እርምጃ መንግስት መስርተናል ብለዋል። ወይም ተንሳፎ የነበረውን መንግስት መልሰነዋል፣ መልሶ እግር እንዲተክል አድርገነዋል ብለዋል። በብልጽግና በኩል እሱን አፍርሱ፣ እሱን ውሳኔ ቀልብሱ፣ ጊዜያዊ መንግስቱን መልሱ የሚል ቅድመ ሁኔታ ተሰጥቷል። የብልጽግና መንግስት ያ ካልሆነ በስተቀር እነ ዶክተር ደብረጽዮን አይቀበልም። እነ ዶክተር ደብረጽዮንም ይሄንን ውሳኔያቸውን የሚቀለብስ አይነት ፖለቲካዊ እርምጃ ይወስዳሉ? በፍጹም እኔ እሱንም አልገምትም። ስለዚህ ጠረጴዛው ጉዳይ በጣም አስተማማኝ አይደለም፣ የመሆን እድልም የለውም። ይሄንን በመረዳት የዓለም አቀፉ ማህበረሰብም ያው ገላጋይ ሆኖ እየገባ አይደለም፣ ሳይድ ይዞ ነው የገባው። እንደምታዩት ብልጽግናን ደግፎ ቲፒኤልኤፍን እያስጠነቀቀ ነው ያለው። አሁን ሐሙስ ዕለት የአሜሪካው አምባሳደር የሚመሩት የዲፕሎማሲ ልዑክ ወደ መቀሌ ይሄዳል ተብሎ ይጠበቃል። እንግዲህ የመጨረሻ ሙከራ ይመስለኛል። በብልጽግና ሳይድ ያሉ አንዳንድ ሰዎችም ሲያወሩ እንደሰሞት ከሆነ የብልጽግናም ከዚህ በኋላ ሌሎች ዲፕሎማቶችን አልክም ቲፒኤልኤፍ ውሳኔውን ካልቀለበሰ በስተቀር አልክም፣ ይሄ የመጨረሻ ነው ስለማለቱ ከዲፕሎማቲክ ምንጮች መረጃ ደረሰን ብለው በብልጽግናም ሳይድ ያሉ ሰዎች እንደዚሁ ይሄን ሲያወሩ ሰምቻለሁ። ምናልባት የነሱ ምንጭ እንግዲህ ያደረሳቸው ነገር እውነት ከሆነ እሱ የመጨረሻ ሙከራ ነው ብለን ልንወስድ እንችላለን። በብልጽግናም ሳይድ የመጨረሻ ነው ተብሎ እንግዲህ እየተወሰደ ነው ያለው። ምን ተብሏል ማለት ነው? ለሰራዊቱ ምን ተሰጥቷል? ግሪን ላይት ተሰጥቷል። በቃ የራሳችሁን ዝግጅት አድርጉ እየተባለ ነው። ጄኔራሎቹ ወጥተው ምን ማለት ጀመሩ? ማውራት ጀመሩ። ምን ማለት ነው ይሄ? ለጦርነት ተዘጋጁ እንደማለት ነው። በቃ ለሰራዊቱም፣ ለማህበረሰቡም፣ ለህዝቡም ይሄ መልእክት ነው እየተላለፈ ያለው። በቃ አይቀሬ ነው፣ ለዛ ተዘጋጁ የሚል በቃ የሰላም አማራጩ ምን ሆኗል? በቃ ዝግ ነው። የሚሆን አይነት ነገር አይደለም። በጣም ጠባብ እድል ነው ያለው። የሚሆን አይነት ነገር ስለሌለ ለሌላኛው አማራጭ ተዘጋጁ የሚል መልእክት ነው እየተላለፈ ያለው። አሁን ንግግሩ ምንድን ነው? በጄኔራሎቹ በኩል እየተደረገ ያለው ንግግር አንደኛው አቅምን ማሳየት፣ የራስን አቅም የራስን ዝግጅት ማሳየት ነው። ሁለተኛው የራስን ሰራዊት ሞራል መገንባት ነው። ቅድም ያልኳችሁ ለዛ ነው። ዓላማው ያ ስለሆነ በንግግራቸው ውስጥ የተንጸባረቁትን ነገሮች የፖለቲካ ትንታኔ መስጠት ብዙ አይጠቅምም ያልኩት ዓላማው ከዚህ ጋር የተያያዘ ነው። በቃ ለጦርነት ተወስኗል፣ ግሪን ላይት ተሰጥቷል። ተወስኗል ማለት ወደ ጦርነት ይገባል አይቀለበስም እያልኩ አይደለም። ያን እንዲቀለብሱ የሚያስገድድ አይነት ሁኔታዎች ካሉ ሊቀለበስም ይችላል፣ የግድ አይደለም። ግን አሁን ምን ተሰጥቷል? ግሪን ላይት ግን ተሰጥቷል። በቃ ይሄ በጠረጴዛ ዙሪያ ሊደረግ የሚችል ወይም ደግሞ የሰላም አማራጭ የሚሉት እነሱ ማለት ነው። በቲፒኤልኤፍም በኩል ትዕግስት የተሟጧል አይነት ነገር ነው። በብልጽግናም በኩል ደግሞ የሰጧቸውን እድል እየተጠቀሙበት አይደለም። እነዚህ ሰዎች የሚገባቸው ቋንቋ የድሮን ቋንቋ ነው፣ በዛ እናግራቸዋለሁ አይነት ነገር ነው እንግዲህ እያለ ያለው ማለት ነው። ስለዚህ ተገናኝተው ቁጭ ብለው ችግራቸውን ይፈታሉ ተብሎ የሚታሰብበት እድል በጣም አነስተኛ ስለመሆኑ የሚያሳይ ነው። ጄኔራሎቹ ወጥተው የራሳቸውን ሰራዊት ሞራል ለመገንባት የዛኛውን ሞራል ለመስበር ሲሉ ንግግር ማድረጋቸው የራሳቸውን ወታደራዊ የራሳቸውን የመከላከል አቅም ለማሳየት የሚያስችሉ ንግግሮችን እያደረጉ ያሉት፣ የራስን ቁርጠኝነት ለማሳየት ሙከራዎች እየተደረጉ ያሉት ከዛ አኳያ ነው። የወልቃይቱ ተመሳሳይ ይህንን መልእክት የያዘ ነው። ዝግጁነትን የሚያሳይ ነው፣ ቁርጠኝነትን የሚያሳይ ነው። በወልቃይት በኩል ብትመጡም የሚጠብቃችሁ በራያ በኩል ያልገጠማችሁ፣ በሰቆጣ በኩል ያልገጠማችሁ ጉዳይ ነው። ወልቃይት ላይ የሚገጥማችሁ የሚል መልእክት ነው እየተላለፈ ያለው እና የሰራዊቱ አደባባይ ላይ ወጥቶ የሚያደርገው ንግግር ከዛ ጋር የተያያዘ ነው። ምናልባት ልክ እንደ ባህር በሩ ካልሆነ ማለት ነው። ከዚህ ቀደም ይህን ነገር ብያችኋለሁ። በነገራችን ላይ ትክክለኛ ነው።
ትክክለኛ ነው። ፖለቲካ ሳይንስ ውስጥ ወታደራዊ አመራሮች ወጥተው ንግግር አደረጉ ማለት በቃ የምትጠብቀው ወታደራዊ ግጭት ነው። ወደዛ ልገባ ነው እያልክ ነው፣ ማስጠንቀቂያ እየሰጠህ ነው። እገባለሁኝ በቃ ከዚህ በኋላ አልመለስም እያልክ እኮ አይደለም፣ ግን በቃ ልገባ ነው የሚል ማስጠንቀቂያ እየሰጠህ ነው። እና ተደጋግሞ አይወራም። ጄኔራልን ወረኛ አታደርገው። ካድሬ 10 ጊዜ መድረክ ላይ እያመጣ አታስወራው። ትንሽ ጊዜ ነው የሚያወራው፣ ከዛ በኋላ የሚያወራበት የራሱ ቋንቋ አለ እና በዛ ቋንቋ ላወራ ነው፣ ሰዓት ልተፋ ነው፣ በመድፍ ቋንቋ፣ በሚሳኤል ቋንቋ፣ በድሮን ቋንቋ ላወራ ነው እኮ የሚል እዚህ ጋር ማድረግ የደረደረ ጄኔራል አደባባይ ላይ ወጥቶ ንግግር ሲያደርግ ንግግሩን እኮ ወስዳ አይተነተንም። ይህን ፖለቲከኛው አይደለም፣ የፖለቲካ ውሳኔ የሚወስን አካል አይደለም። ወታደራዊ ውሳኔዎችን ነው የሚወስነው። ሰው ፖለቲካዊ ትርጉም እየሰጠ እሱን አተነትንም። እኛ ሀገር ግን ተለምዶ ያው ከፖለቲካም ተለይተው ስለማይታዩ የእነሱም ንግግር እንደ ፖለቲካ ውሳኔ ተደርጎ ታይቶ ይተነተናል። እኛ ሀገር ላይ ግን የሚተነተነው እሱ አይደለም፣ የሚታየው እሱ አይደለም። እንዳልኳችሁ ነው። አንድ ጄኔራል ወጥቶ ሲያወራ በቃ ወታደራዊ ግጭቱ ቀርቧል፣ እሱን ነው የምትረዳው ማለት ነው። የፖለቲከኞቹ ውሳኔ ነው ከጄኔራሉ ንግግር በስተጀርባ ያለው የፖለቲከኞቹን ውሳኔ ነው የምትረዳው። አሁን ከነዚህ ጄኔራሎች ንግግር የምንረዳው ነገር ምንድነው? ፖለቲከኞቹ የወሰኑት ውሳኔ አለ። ምን የሚል አይ የሰላም አማራጩ የሚሆን አይደለም። ስለዚህ ወታደራዊ ኃይሉ ወይም ወታደራዊ አማራጭን ለመውሰድ መገደዳችን ነው ወይንም ለዛ ዝግጅት መደረግ አለበት ተብሏል ማለት ነው። የአንድ ጄኔራል ንግግር ወጥቶ ስለ ሰራዊቱ ዝግጁነት ያጠላት ምናምን እያለ አወራ ማለት በቃ ፖለቲከኞቹ ያሳዩት ግሪን ላይት የሚሰጥ የሆነ የፖለቲካ ውሳኔ አለ ማለት ነው። እሱ ነው የሚተነተነው። ፖለቲካ ትንታኔ የሚገባው እሱ ነው። የሰላም አማራጭ ዝግ ነው። የአሜሪካ መንግስትም ወስዷል ያለውን እርምጃ ወስዷል። እንግዲህ በዛው ይቀራል አይቀርም የምናውቀው ነገር የለም። ነገር ግን ያ እንግዲህ የሚፈልገውን አይነት ውጤት አላመጣም እስካሁን ባለው ማለት ነው። ከዚህ በኋላ ያመጣል አያመጣም የምናውቀው ነገር የለም። አንዳንድ ጊዜ ቲፒኤልኤፍ በስተመጨረሻ ሸብረክ ይላል የሚል እምነት ነው ያለኝ። አይኑ ያየ ዘው ብሎ ይገባበታል የሚል ግምት የለኝም። ምክንያታዊ ስለሚመስሉኝ እንደዛ አስባለሁ። የሰው ልጅ ምን ጊዜም ቢሆን ምክንያታዊ ነው ብዬ አስባለሁ እና በዛ ላይ ብዙ ተስፋ አልቆርጥም። በተለይ አደጋ በጣም ሲመጣበት ዝም ብሎ ዘው ብሎ ይገባል የሚል እምነት የለኝም። ጭራሽ ፖለቲከኛ እኮ የስሌት እኮ ሰው እኮ ነው። ጥቅሜን እንዴት ላገኝ፣ እንዴት ሰርቫይቭ ላድርግ ብሎ እኮ የሚያሰላ እኮ ነው። ዝም ብሎ አይገባም፣ ግን እስከ መጨረሻው ግን ያለውን እድል ይጠቀማል። ምክንያቱም አሁን እነሱ የሚያዩት የወታደራዊ ዝግጅቱ ምኑ ሸብረክ እንድንል ነው ብለው ስለሆነ የሚረዱት ግድ የለም ሸብረክ ማለት የለብንም። አሁን ያንን ድክመታችንን ማሳየት የለብንም። ያ ከሆነ እነሱ የሚፈልጉትን ያገኛሉ። ስለዚህ በዚሁ እንጽና የሚል ነገር ይወስዳሉ። መጨረሻው አይነት ነገር ድረስ እንሂድ የሚል አይነት ነገር ይወስዳሉ። ያን ስለሚወስዱ ይቀጥሉበት ይሆናል። ግን ዘው ብለው ግን በስተመጨረሻ ይገቡበታል ብዬ አልገምትም። ኤኒዌይስ ግን አሁን ላይ ሰላማዊ የሆነው አማራጭ በቃ ዝግ እየሆነ ስለመሆኑ በፖለቲከኞቹ በኩል ግንዛቤ ተወስዷል እና ለሰራዊቱ አመራሮች ምን ተሰጥቷል? ምልክት ተሰጥቷል። ግሪን ላይት ተሰጥቷል። ዝግጅት አድርጉ ብሏል። ሰራዊቱ አመራሮችም ወጥተው የሚያደርጉት ንግግር ምን የሚል ነው? ለጦርነት ተዘጋጁ የሚል ነው። ለሰራዊቱም ለህዝቡ በቃ ለማይቀረው ጦርነት ተዘጋጁ የሚል መልእክት ነው በቲፒኤልኤፍ ታጣቂዎች አመራሮች በኩል እየተነገረም ያለው፣ በብልጽግናም በኩል እየተነገረ ያለው ማለት ነው። እንግዲህ ወዴት ያመራል የምናውቀው ጉዳይ የለም። ቅድም እንዳልኳችሁ ግን ሁሉም ፖለቲከኛ እስከ መጨረሻው ድረስ ስሌቱን እያሰላ እስከ መጨረሻው ድረስ መጓዙ የማይቀር ነው።
በመጨረሻ ግን የሚቀለበስ አይነት ነገር ሊኖር ይችላል፣ አይታወቅም። አሁን ግን ያለበት አይነት ሁኔታ ይሄ ነው። በቃ ግሪን ላይት ተሰጥቷል። አሁን ወታደሩ ይዘጋጅ። ምናልባት ይሄ ወታደራዊ ዝግጅት በራሱ ደግሞ የሚፈጥረው በፖለቲከኛው ላይ የሚፈጥረው ተጽዕኖ አለ። እሱ ተጽዕኖ ደግሞ የሚያመጣው ውጤት አይታወቅም። ግን እሱ ተጽዕኖ ይመጣል ተብሎ የተደረገው እንቅስቃሴ የሚፈለገውን አይነት ውጤት ሳያመጣ ግን ከቀረ በቃ ቀጣይ ወደ ወታደራዊ ግጭት የማምራቱ ሁኔታ ይለይለታል ማለት ነው።